12 ሰዓት ለሚጀምር ኮንሰርት ማለት እስከ ማታ 2 ሰዓት ተኩል ድረስ ትኬት እየተሸጠ ነበር ቪአይፒ ማለት ነው። ሰውን ያለው ሊሚት ያውቃሉ። አሁን አይማማ ኢትዮጵያ ለማንኛውም እንትን አንዳንድ ጊዜ ገንዘብ መቀፈል ብቻ ሳይሆን ሰውን በስክል ትሪት አድርጎ ማስተናገድም በርካታ ህዝብ የታደመበት የማስተዋል እያዩ ኮንሰርት በርካቶችን እንዳስደሰተ ሁሉ ማስተዋልም ብለው ከሩቅ ቦታ የመጡ ልጆቻቸውን ለቤተሰቦቻቸው ሰጥተው የመጡ ስራ ቀርተው የመጡ ገንዘብ ተበድረው ወደ ኮንሰርቱ የመጡ አድናቂዎቹን አስከፍቷል። ከማስተዋል ኮንሰርት እየወጣን ነበርና እንዚራንኛ እንስፈነው እንዴት ነው ነገሩ? ታየው ይግባ ስሜታዊ ሆኛል። እንዚራንኛ እንስፈነው አልምልምንኛ እንስፈነው 5 ሰዓት ድረስ ጠበቅን። ከዛ እሳት ዘፍን መውረድ ይሄ ፍትሃዊ አይደለም። በዚህ ኮንሰርት እናቶቻቸውን ይዘው የመጡ ብዙ ሰዎች ያሰቡትን ሳያሳኩ ወደ ቤታቸው ለመመለስ ተገደዋል። ቪአይፒ ትኬትን በ2000 ብር ቆርጠውም ገና በምሽት 2 ሰዓት ትኬቱ እያላቸው ሞልቷል ተብለው የተመለሱም በርካቶች ናቸው። እኛ ሀገር ግን በቃ ለገንዘብ ያለን ፍላጎት እኮ ይገርማቸዋል። ይኸውላችሁ ቪአይፒ ላይ ቆመን አሁን ሰዓት 4 ሰዓት ከያ ቪአይፒ ላይ ነው። ከዛ በኋላ ቅድም ነው የዘጉት 3 ሰዓት ተኩል ነው የተዘጉት ቪአይፒ። ሬጉላር ሄደ ሬጉላር ድጋሜ ተሰለፍና ልክ ስንደርስ ሬጉላር መግባታችሁን ቪአይፒ ካላችሁ ግቡ ተባለ። ቪአይፒ ነን ያው ቲኬቱ ማለት ነው። ከዛ ግን መግባት አንችልም። በጣም የሚገርመው በኮንሰርቱ የሳውንድ ሲስተም ደካማ መሆንም በአንዳንድ የአዳራሹ ስፍራዎች ድምፅ ጥርት ብሎ እንዳይሰማ ሆኗል። በተለይም ከአልበሙ እጅግ ተወዳጅ የሆኑትን እንዚራን እንዲሁም ስለ እናት ያቀነቀነውን አልምልምን ጨምሮ ተወዳጅ ስራዎቹን አለማቅረቡ በስፍራው የተገኙ ታዳሚያንን አስከፍቷል። ይህ የማስተዋል ኮንሰርት በማስተዋል ተሸፈነ እንጂ ኮንሰርቱ እዚህ ግባ የማይባል ከፍተኛ የጥራትና የዝግጅት እጥረት የታየበት ኮንሰርት ሆኖ አልፏል። እንትኑ ማኔጅ ማድረግ አልቻለም። ከአቅሙ በላይ ነው ሰው የመጣው። ኢቨን በቃ መመለስ እንኳን አልቻሉም። ከአቅሙ በላይ ውጭ ሆኖ አይደል እንዴ ሞላው? ሁሉም ሰው ውጭ ሆኖ ነው። ቴንክ ዩ የገባ ሰው ራሱ ኖሮ አይደለም የሞላው። እና ወይ ቲኬቱን ሊሚት ማድረግ ነበረ። ማስተዋል በዚህ ኮንሰርት የአልበሙ መጠሪያ የሆነውን እንዚራን ጨምሮ አልምልም፣ ተዋት፣ መራርጬ፣ ከፋኝ የተሰኙትን ተወዳጅ የአልበሙን ስራዎች በመድረክ ላይ ሳያቀርብ ቀርቷል። በኮንሰርቱ ላይ እናቶቻቸውን አልምልም አልምልም እማትሙት ብዬ የተሰኘውን ሙዚቃ ለመጋበዝም ቀኑን ታሪካዊ ለማድረግ እንግዳ አድርገው እናቶቻቸውን ይዘው የመጡ ሰዎችም ሳይሳካላቸው ወደ ቤታቸው ተመልሰዋል። የማስተዋል ኮንሰርት ከፍተኛ የአዘጋጆች ችግር የታየበት ኮንሰርት ነበር። በተለይም እስከ ምሽቱ 2 ሰዓት ድረስ ቪአይፒ ትኬቶች እየተሸጡ ነበር። ነገር ግን ይህ የሆነው የቪአይፒ ቦታው ሞልቶ ሆን ተብሎ ገንዘብ ለመሰብሰብ ነበር። ትኬት የቪአይፒ ትኬት ቆርጠው የመጡ ብዙ ሰዎች ትኬቱ እጃቸው ላይ እያላቸው ቦታው ሞልቷል ተብለው እንዲመለሱና የተቀሩትም በኖርማል መግቢያ እንዲገቡም ተደርገዋል። ቦታ ሞልቶ ትኬት መሸጥና ገንዘብ ያላግባብ መሰብሰብ ምን አስፈለገ? በርካቶች ተናደው ወደ ቤታቸው በዛ ምሽት ለመመለስም ተገደዋል። በሚሊኒየም አዳራሽ በኦፕን ኤር ሳይሆን ኮንሰርቱ በአዳራሽ ውስጥ መደረጉ ብዙ ነገሮችን እንዳበላሸ ተመልክተናል። ኮንሰርቱ ብዙ ክፍተት ነበረው። እንደተባለው የሚጋነን ወደ ወይን ደግሞ የሚካበድ ኮንሰርትም አልነበረም። ማስተዋል መሆኑና እርሱ ያለበት የመወደድ ደረጃ ሸፍኖት እንጂ ደስ የሚባልም አይደለም። ማስተዋል መድረክ ላይ እስኪወጣ ሳውንድ ሲስተሙ ጥሩ ነበር። እርሱ መድረኩ ላይ ከተሰየመ በኋላ ግን ድምፁ በትክክል ያልደረሰባቸው ጥርት ብሎ ያልተሰሙ የአዳራሽ ክፍሎች ነበሩ። እንዲሁም የድምፅ ጥራት ችግርም በግልጽ በዚህ ኮንሰርት ላይ
ይስተዋል ነበር። ብዙዎች የማስተዋል ናፍቆት ነገሮችን እንዲሸፍኑ አደረጋቸው እንጂ ኮንሰርቱ እዚህ ግባ የማይባል ጥራቱና ደረጃውን ያልጠበቀ ኮንሰርትም ነበር። ማስተዋል እንደተለመደው በሚገርም ድምፁ ታዳሚውን ማስደሰቱ ሀቅ ነው። በጣም አሪፍ ነው የሱ ድምፁ። መድረክ አያያዙ እንትን ያደርጋል። ብንመለስ ይቆጨኝ ነበር። በመጨረሻ ግን አልኩባችሁ። በስተመጨረሻ ግን ማስተዋል ትችላለህ። ብዙ አርቲስቶች የማያረጉትን ባለቤቱን ወደ መድረክ አስወጥቶ ለሷም ዘፍኖላታል። ማዲንጎንም አስታውሷል። የኮንሰርት ትልቁ አቅም እንደዚህ አይነት መሰል በህይወት ያሉና የሌሉ ወዳጆችን አርያ የሆኑ ሰዎችን ማስታወስ፣ በግልጽ በአደባባይ ስለነሱ መናገር ነው። ፊልም መሳዩን ሙዚቃ ጉብልዬን መድረክ ላይ ማስተዋል በሚገርም ድምፁ አሰምቷል። በቴ ሙዚቃው የቁንጅና ፍቅርና ትንታ ያለበት ሞት ቀርቦ ውሃ አታረቁበት እየተባለ ከወዳጆቹ ከአድናቂዎቹ ጋር አብሮ ነክሶበታል። በደግሰን ለዋዜማው እንጂ ሽር ጉድ የሚባል ማግስቱ ረፍት ነው ፍቅርና መትባል ሲል አዚሟል። በደጉ ትዝታ ብዙዎች ትዝታቸውን እያስታወሱ ተክዘዋል፣ እንባቸውም አቅርረዋል። በጀግና ሙዚቃው ወደ መድረክ ሲወጣ ሀገር ተቀውጧል። አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤን እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ። ህዝቡ እያንዳንዷን ቃልና እያንዳንዷን ስንኝ አብሮ ከማስተዋል ጋር በሚሊኒየም አዳራሽ ቀውጦታል። በዚህ ሁሉ መሃል ግን ገንዘባቸውን ያላግባብ የተበሉ ትኬት ቆርጠው አትገቡም የተባሉ ኮልል ያለውን የማስተዋልን ድምፅ በሳውንድ ሲስተም ችግር በደንብ ያልሰሙ የሚወዷቸውን ሙዚቃዎችም መድረክ ላይ መስማት ያልቻሉ ብዙ ሰዎች ተግሏልተዋል። ብዙዎች ኮንሰርቱን ትተው ወደ ቤታቸው ለመመለስ ተገደዋል። ይህ በትናንት ምሽት የተመለከትነው የማይካድ ሀቅ ነው። ከአንድ ዓመት ቆይታ በኋላ የተወደደው የማስተዋል እንዚራ አልበም በዚህ ልክ ተወዳጅ ይሆናል ብሎ የጠበቀም አልነበረም። ራሱ ማስተዋልም ቢሆን አልበሙን አውጥቶ ወራት ሲቆጠሩ እሱ በሌሎች የሙዚቃ ስራዎች ላይ ነበር። ከሙዚቃ ባህሪያት ውስጥ አንዱ እያደር የሚሰሙ ሙዚቃዎች አልበሞች መኖራቸው ነውና ሳይጠበቅ አልበሙ ከወጣ ከአንድ ዓመት ቆይታ በኋላ በአድማጮች ዘንድ እየዋለ እያደረ ከፍተኛ ተወዳጅነትን አግኝቶ መሰማት ጀመረ። ከዚያም እየተስፋፋ ብዙዎች ከእንደገና አልበሙን መስማትና ስለ አልበሙ ማውራት መጠቋቆም፣ ሙዚቃውን እየሰሙ ማጣጣም ጀመሩ። ማስተዋል ሳይታሰብ ነገሰ። የኮንሰርቱ መደረግ ሲሰማ ደግሞ ነገሩ የበለጠ እየከበደ ሄደ። ማስተዋል መጀመሪያ ኮንሰርት ያላዘጋጀው አልበሙ ተሰምቷል ተወዷል ብሎ ስላላሰበ ነበር። ምክንያቱም አንድ አልበም ኮንሰርት ለማዘጋጀት 1 ዓመትና ከዚያ በላይ የሚቆጠሩ ወራትን አይጠብቅም። ለማንኛውም የማስተዋል እያዩ ኮንሰርት ይህንን የመሳሰሉ እጅግ ደማቅና እጅግ ደግሞ ክፍተት ሆነው የታዩ ጉዳዮችን አስመልክቶ በሚሊኒየም አዳራሽ ተከወነ። አልበም ከ1 ዓመት በኋላ ተሰምቶ ከ1 ዓመት በኋላ ተወዶ ከ1 ዓመት በኋላ እንደዚህ ሲገን ማየት ለሌሎች ሙዚቀኞችም ተስፋ እንዲሁም ደግሞ ብርታት ነውና አልበም ሰርተው ሳይደመጥላቸው ተስፋ የቆረጡ ሰዎች ከማስተዋል ብዙ ትምህርት ወስደዋል። ታዳሚያን ቅዳሜን ምሽት ከማስተዋል እያዩ ጋር እሁድ ጠዋትን ደግሞ ከታላቁ ሩጫ ጋር የማይረሳ የደስታ ጊዜን
ማሳለፍ ችለዋል።